እሺ እናንተ እንደምታዩቸው የመዳም ግቦች ሀገራችንን ሊያስጠሩልን ነው። እያገቡ ነው የመዳምን ልጅ ማለት ነውና ይሄን ወቁ። አሪፍ ነው፣ አግቡ። ግን መዳም ፊቷ እንደምትጠቁር ወቁ ሰሞኑን ማለት ነውና ሰሞኑን በደንብ እየተዘዋወረ ነው ይሄ ቪዲዮ እና መዳም ጓ ነው የምትለው፣ ተጠንቀቁ ማለት ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁሉ ሰላም ሁሉ መልካም። ክርስቲያን ወንድምና እህቶቼ በያላችሁበት ሰላምታ ይድረሳችሁ። እንግዲህ የነዚህ የልጆች ዕጣ ፈንታ ለሁላችንም በረከት ይሁነን። በነገራችን ላይ እናቴ ማለት ነው የዛሬ ስንት ዓመት 5 ዓመት 6 ዓመት አይደለም 8 ዓመት አካባቢ እዛው እንዳለች ማለት ነው እና ላግባሽ መዳሙ ይሄ አሰሪዋ ላግባሽና አዲስ አበባ ላስቀምጥሽ ብሏል ነበረ። ግን እሷ ደግሞ በዛ ሰዓት ፈቃደኛ አልሆነችም። ለምን እንደሆነ አሁን እዚህ ተመጣሽ ብነግረኝ ተናደድኩኝ። ለምን አታገቢውም ነበረ ከዚህ ወጣውጭ ነበር እኮ ምናምን እያልኳት ነበርና ቢያንስ አላህ ትንሽ ሀብታም የገንዘብ ተጽዋዕቶን በቃ በደንብ እንሰራት ነበረ። ግን ነው አንዳንድ ነጭ ግን እኔ አልወድም የሚወረኝ ነው። እኔ ሁሉም የጸባዩ ይለያያል። ግን ቢያንስ ለገንዘብ ብዬ እንደዛ አላደርግም። ምክንያቱም የምወደውን የማፈቅረውን የምታፈቅሩትን ቢያንስ ቤተሰብን እመሰርታለሁ ብላችሁ እንጂ ለገንዘብ ብላችሁ እንዳታገቡ። አንዳንድ አመለካከት ስላላችሁ ማለት ነው። እና እንግዲህ አንዷም እቺ ማፍቅራውም ሊሆን ይችላል። እንግዲህ መዳሟ በደንብ በደስታ ናት፣ በደስታ ነው የምታየው። ወላሂ ልጇ ነው። ልጇን እንግዲህ ድራላታለች ማለት ነውና ወላሂ በጣም ነው ደስ ያለኝ። እኔ እንዴት ፈቃደኛ እንደሆነች ወላሂ በጣም ግራ ገብቶኛል እስካሁን ማለት ነው። በተለይ አፍሪካዊ ናት ልጅቱ። ቢያንስ አፍሪካዊ ደግሞ ጥቋቁር ናቸው። አፍሪካዊ ማለት ቢያንስ ከኢትዮጵያ ትንሽ ጠቆር ያሉ ናቸው ማለት ነው። እና ልጅና ግቢ ብላታለች። ሁላችሁም ሙሀባ ይስጣችሁ። እንግዲህ ምንም አይባል ማድረግ አይቻልም፣ ማልቀስም አይቻል ብለዋል። እና በቃ ሁላችንም ዋናው አለባበስ፣ ጥቁረት፣ መልክ አይደለም፣ ዋናው ሙሀባ ነው። ሙሀባ ይስጣችሁ። ከዛ በኋላ ገንዘብን ሁሉም ነገር በቃ ይመጣል። እድልና ሙሀባ ነው በአሁኑ ሰዓት። እና እንግዲህ እዚች ልጅ ዕጣ ፈንታ ለሁላችን በረከት ይሁን አይደል? ቢያንስ ቤተሰቦቻችን ከዚህ ከአዱንያ ትንሽ አሻሽለን ማኖር እንችላለን ማለት ነው። እና እንግዲህ ሰሞኑን በጣም እየተነፈሰ ነው ይሄ ወሬ። አንዳንድ መዳሞች አይወዱም እንደዚህ ኢትዮጵያውያን አፍሪካውያን አገቡ ምናምን እንደዚህ ድሃ ሀገሮች እነዚህ አረቦችን የኛን አረቦች ልጅን ባላችንን አገቡ ምናምን ሲባል አይወዱም እኮ የምሬ ነው። እና ሰሞኑን በቃ ሊከፉባቸው ይችላሉ። እንግዲህ ተቀበሉ ሁሉንም። እና የሀገሬ ልጆች ሁላችሁም እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። እንግዲህ እኔ ግን ማረጋዋለሁ ይሄን ነገር ምክንያቱም ቢያንስ ለገንዘብ ብላችሁ ግን እኮ ታሰባችሁበት እንደምታገቡ እኮ። ምክንያቱም እነሱ ሀበሻን በተለይ ይፈልጋሉ፣ በጣም ነው የሚወዱት። የምሬ ነው። ሀበሻ ቢያንስ መልከ መልካም ነው፣ ከለሩ ደስ ይላል። በተለይ እንደዚህ ምቾት አየር የሚያገኝ ከሆነ የሆነ ከለሩ እያማረ ምናምን ነው የሚመጣው ሀበሻ ማለት ነው። እና በዛ ሰዓት ማማለል እንችላለን። እና አንዳንድ ሴቶችም እነሱ ለማማለል ብላችሁ ሰርጀሪ እንዳታሰሩ፣ ቂጣችሁን ሰርጀሪ፣ ከንፈራችሁን፣ ፊታችሁን፣ ጡታችሁን ሰርጀሪ እንዳትሰሩ አደራችሁን። ለነገሩ እሱን ሰርጀሪ መሰሪያ ቢኖራችሁ ቢያንስ ለማግባት አትሄዱም እሱን። እና አንዳንዶቻችሁም እኔ ምን ብሆን እሱን አላገባም ትላላችሁ። እና እንግዲህ አንዳንዴ ቢያንስ ለዓላማ የወጡና ቢያንስ ድህነት ላባር ካላችሁ ይህንን ታገቡታላችሁ። ከዛ በኋላ ድህነትን ከስሩ ተነቅሉታላችሁ ማለት ነው። እና አንዳንድም ደግሞ እኔ ሀገሬ ልጅ ነው የማገባው የፈለገ ይሆናል አላገባም ብላችሁ እና ብላችሁ ሰርታችሁ በራሳችሁ ጠፍ ብላችሁ በራሳችሁ ላባችሁን ጠፍ አድርጋችሁ ከዛ በኋላ ወደ ትዳራችሁ ትመጣላችሁ፣ ወደ ሀገራችሁ ማለት ነው። አንዳንዶቻችሁም እንደዚሁ ታገባላችሁ። ደስ ይላል። እኔ እንግዲህ አግቡ ነው እኔ የምላችሁ፣ አግቡ ነው። እድሉ ከገጠማችሁ አግቡልንና በቃ እንደዚህ ኢትዮጵያውያን መበደል ይቆማል።
ምክንያቱም እናንተ ወንበር ትይዛላችሁ ማለት ነው። በዛ ሰዓት ወንበር ትይዙልናላችሁ። ከዛ በኋላ የኢትዮጵያ ስም ትጠራለች ማለት ነው። ዘራችንም ወደዛ ይሄዳል ማለት ነው። እዛው ትወልዳላችሁ ለምናም በቃ እና እንደዛ ነው። እናቴ እንደዛ ስትለኝ እኔ ተናድጄ ነበር። ላግባና አዲስ አበባ ላስቀምጥሽ ህንፃ እንግዛና ወይም ሰርተን ላስቀምጥሽ ብሎኝ ነበር አለች እና እኔ ተናድጄ ቀወጥኩት። ለምን እንዴት ታደርጊያለሽ? እንዴት ከዚህ ህይወት መላቀቅ የምንችለው ለምን አልኳት። ከዛ በኋላ እኔም ተበዛጨሁኝ። እንዴት አንቺ ቆይ ቢያንስ እኔ እንደዚህ አለፈልፍ ነበር ሚዲያ ላይ ለወጣለሁ ምናምን ቢያንስ አንድ እናድግ ነበር ምናምን እላታለሁ። ግን እኔ ብዙም ደስ አይለኝም። ከአንጀቴ አይደለም ወላሂ ከአንገቴ ነው እንደዚህ ያልኳትና ያው እኔ ነጭ አልወድም በህይወቴ ወላሂ። ጠይም ነው ሴት ለራሱ ታገባ ጠይም ያለችው ነው እንጂ በጣም ንጭጭ ያለችውን እኔ በጣም ቀዮች ይቅርታ አድርጉልኝ። ቢያንስ እኔም ጠይም ነኝ እና እንደዛ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱን አመሰግናለሁ። እንግዲህ በጣም ሰሞኑን እይታም ቆንጆ አለኝ። አመሰግናለሁ። አንዳንዴም አይታይልኝም። ላይክ ሼር እያደረጋችሁ አበረታቱን ማለት ነው። ለእናንተ ጠቃሚውን አስተማሪውንና ሀገራችንን ደግሞ አሳያችኋለሁ በሰፊ ማለት ነው። እስከዛው ድረስ ላይክ ሼር እያደረጋችሁ እንግዲህ ለመምጣት የሚያሰባችሁ ሀገራችን ኑ ቶሎ ያስገባል። አሁን ላይ ቆንጆ ነው አየሩ ማለት ነው። ግን ሀገራችን ሰላም ያርግልን። ልትመጡ ያላችሁ አትፍሩ። ማንም በራብ የሚሞት የለም። ማንም በድህነት የሞተ የለም። ሁላችንም ተሰባስበን ተፋቅረን ነው የምንኖረው። የምሬን ነው የምላችሁ። አንድ በድህነት የሞተ በራብ የሞተ ሰው የለም። አትፍሩ። ኢትዮጵያን ድህነት ገባ ምናምን የሚባለውን ነገር አትስሙት። ወደ ሀገራችሁን ቶሎ በቃ በተለይ አሁን አባት እናት ነይ ካለሽ ነይ ቶሎ። ከዛ በኋላ ያጣሽው ጊዜ ትጸጸሻለሽ። ነይ ቶሎ ወደ ሀገርሽ ማለት ነው። ሀገራችን አሪፍ ላይ ነው አሁን። የምሬን ነው የምላችሁ። ትንሽ ሰላም ነው የሚያስጨንቀን እንጂ ደህና ነን እና እሱም በጊዜ ይፈታል እና ነው ቶሎ ለማለት ነው። አላብዛባችሁ። ላይክ ሼር ሰብስክራይብ ያደርጋችሁ አድርሱልን። ይሄን ቪዲዮ ደግሞ መዳም እንድታዩ እንዲነዳት አድርጓት ማለት ነው እና አመሰግናለሁ። ቀጣይ ቪዲዮ ደግሞ በአዲስ ነገር እንመጣለን። ከዛው ድረስ አመሰግናለሁ። መልካም የስራ ሰዓት። ጤናችሁ የሌላችሁ አላህ ጤናችሁን ይስጣችሁ። የእረፍት እንጀራ ይስጠን ሁላችንም እና በአሁኑ ሰዓት ጤና ነው ያጣነው ሁላችንም። በተለያዩ እዛ ሀገር ጤና ይነሳችኋል። እንግዲህ አላህ ይጠብቃችሁ በያላችሁበት። አመሰግናለሁ። በልጅ ምርቃት ይድረስላችሁ። አሚን በሉ። የምሬን ቻው።